ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንፃር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ ምን ጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝማል እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለው ወጣት በስደት ላይ ነው ያለው። ይሄንን ግራውንድ ላይ ያለውን እውነት እያለ እንዴት ነው ስለ ሌላ ነገር ማውራት የምንችለው? ስለ መኖር አለመኖር፣ ስለ ኢትዮጵያዊነት ማውራት ትተን እንዴት ነው ስለ ተሰሩ መናፈሻዎች የተሰሩትን መናፈሻዎች ሴፍ ስላልሆነ ኢትዮጵያ ሰላም ስላልሆነች ሴኩር የሆነ ሰላም ስለሌለ የተሰሩ መናፈሻዎች እኮ በወታደሮች ነው እየተጠበቁ ያሉት። ለአማራ ህዝብ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን ምልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያ ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያ ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንፃር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ ምን ጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝማል እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለው ብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጬልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል እምነት ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን። እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት ማህበረሰባዊ ወግ እሴት ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛው መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር ባህል እምነት ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ከቅድም ከተነሱ ጥያቄዎች ደግሞ በምንድነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ ከአጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። የ1960ዎቹን ትውልድ በተመለከተ የተነሳ ሀሳብ አለ። የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር ለህዝብ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ልማት ማለት እንዴት ነው? ብልጽግና ጋር ልማት ማለት የስንዴ ምርት እና የሰው ህይወት እንዴት ነው ሚዛኑ በብልጽግና ፊት? ይህን ነገር እንዴት ነው ወደ ጎን አድርጎ ስለ አብረቅራቂ መብራቶች፣ ስለ ኮሪደሮች፣ ስለ ተደረደሩ ብሎኬቶች ልናወራ የምንችለው? ወጣት እስር ቤት ነው ያለው። ወጣት የኢትዮጵያ ወጣት ስደት ላይ ነው ያለው። እኔና እናንተ እዚህ በምንከራከርበት ሰዓት የኢትዮጵያ ወጣት
ብረት ተሸክሞ በውትድርና ላይ ወይም ደግሞ በተቃራኒው በታጣቂ ኃይሎች ላይ ነው ያለው ወጣት በስደት ላይ ነው ያለው። ይሄንን ግራውንድ ላይ ያለውን እውነት እያለ እንዴት ነው ስለ ሌላ ነገር ማውራት የምንችለው? ስለ መኖር አለመኖር፣ ስለ ኢትዮጵያዊነት ማውራት ትተን እንዴት ነው ስለ ተሰሩ መናፈሻዎች የተሰሩትን መናፈሻዎች ሴፍ ስላልሆነ ኢትዮጵያ ሰላም ስላልሆነች ሴኩር የሆነ ሰላም ስለሌለ የተሰሩ መናፈሻዎች እኮ በወታደሮች ነው እየተጠበቁ ያሉት። እንዴት ነው ስለ ወጣት ማሳተፍ ስለ ነገ ሀገር እንዴት ነው ስለሱ ማውራት የምንችለው? ሀገራችን የገባችበት አደጋ ወዴትም ልናመልጥ የማንችልበት አደጋ ስለሆነ በግዴታ ወደ ሀገራችንን ነፃ ወደ ማምጣት አሸልቦ ያለውን ወጣት እንዲነቃ የማድረግ ኃላፊነት ስላለብን ነው እንጂ አናት አንደር ሴፍ እኮ በቃ ይታወቃል። ክርክር ስናቀርብ ነገ የብልጽግና ፓርቲ ምን ያሰበ እንደሆነ ስለ ተፎካካሪ ፓርቲዎች አናውቅም። ግን እሳት ላይ ቆመን ሀገራችን ስለሆነች ሌላ ሀገር ስለሌለ ህዝብ ወጣት ተሰዶ የሌላ ሀገርን ከሚያለማ የሌላ ሀገር ጉልበቱ ሲሳይ ከሚሆን የምድረ በዳ ሲሳይ የውቅያኖስ ሲሳይ ዓለም አቀፍ የሚዲያዎች የዜና ትሩፋት ከሚሆን በአንድ ላይ ተባብረን ሀገራችንን ሀገር ማድረግ አለብን ብለን ስለተነሳን ነው እንጂ ነገ ለሚደርስብን ነገር ሴፍ ነን ብለን የምንለው ነገር ሆኖ አይደለም። ሌላው ደግሞ ወጣቱን ይሄን ያክል ሚሊዮን ወጣት በስራ ውስጥ እንዲሳተፍ የሀብት ተካፋይ እንዲሆን የስራ እድል ፈጠራት ይሄ ትርክት ነው ብዬ ነው የማስበው። አሁን ያለንበት ስፔሻሊ አሁን የተነሳው ርዕስም ወጣት ነው። ወጣት ጦርነት ውስጥ ነው ያለው። ወጣት ድህነት ውስጥ ነው። ወጣት ተስፋ ማጣት ውስጥ ነው። ችንና ሰዓታችንን ጠብቀን ተገናኝተናል። ላለፉት 2 ቀናት እንደምታስታውሱት ላለፉት ቀናት እነኚህ 4000 ተሳታፊዎች 400 ላይ ተከፋፍለው የ50 ቡድኖች ማለት ነው የጥቃቅን ቡድኖች ይባላሉ 10 ሆነው በተሰጧቸው የየግላቸው አጀንዳ ላይ እንደምታስታውሱት 8 አበይት አጀንዳዎች አሉ። ለ8ቱ ለእያንዳንዱ አጀንዳ 500 ተሳታፊዎች ዋናው ቡድን ይኖራል። ያ ወደ 250 ወደ 50 ወርዶ 50ዎቹ እንደገና 5 ላይ ተከፋፍለው በጣም ወሳኝ የሆነ ከመታወቅ ጋር ውይይት ሲያደርጉ ከቆዩ በኋላ እያንዳንዳቸው 10ዎች ወደሚቀጥለው ለ50ው ቡድን አቅርበው የተወያዩባቸውን ጉዳዮች በሚገባ እንዲሰነድ ካደረጉ በኋላ ከትናንት ጀምረው ለ250ው ቡድን 50ዎቹ እንደገና 5 ሆነው በማቅረብ ላይ ይገኛሉ። ይህ ሂደት እንዲቀላል አይደለም፣ እኔ እንደምናገረው አይደለም። ምክንያቱም ለምሳሌ ሀገር ግንባታ ላይ ያለ ቡድን ታች ከ10 ጀምሮ ነው እያደገ ወደ 50 ወደ 250 እያለ የሚሄደውና በሚገባ እያብላሉ 50ዎቹ በጋራ ተነጋግረው በትክክል ተማምነው እያንዳንዱ ተሳታፊ የተናገረው በሚገባ እንዲሰነድ ሆኖ 50ው ላይ ይቀርባል። 50ው ላይ ቃለ ጉባኤ ያዦች አሉ። በአመካካሪዎቻቸው በኩል ያገኙትን ግብአት በሚገባ ተጠቅመው 5ቱም ለ250 ቡድን ያቀርባሉ። 250ዎቹ በሚገባ እንደገና ከተነጋገሩ በኋላ የሚቀጥለው ፌዝ ወይም የሚቀጥለው ሂደት ወደ 500 መሄድ ነው። እንግዲህ ትናንት 250ዎቹ ላይ ሲቀርቡ ነበሩ። የኔ ሀሳብ በሚገባ እዚህ ላይ ይቀረዋል፣ ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በ5 ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ
ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባሉ። ስለዚህ እንደገና ለመድገም ያህል 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት፣ ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብለዋል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁም። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። አንዳንድ ጊዜ ነገሮች እኛ እዚህ በቀን እንዳስቀመጥነው ላይ ሄዱ ይችላሉ። ለምን ዛሬ ለምሳሌ ሙሉ ቀን ከባድ ስራ ነው። የነኚህ የ80ዎቹን የ50 ግብአቶችን ማጠናቀር ራሱን የቻለ ስራ ነው። እነኚህ ግብአቶች ደግሞ ከስር ከስሩ በሚገባ ካልተሰነዱ አንደኛ ለውሳኔ ላይ እንቅፋት ሊፈጥሩ ይችላሉ። ሁለተኛ ለታሪክም ጭምር። ምክንያቱም እነኚህ የሚሰነዱ ሰነዶች እኮ ለዛሬ ውሳኔያችን ብቻ አይደለም የሚያገለግሉት፣ ለነገ እሳቢያችን፣ ለነገ አቅጣጫችንንም ጭምር የሚጠቁሙ ናቸው። ስለዚህ እነኚህ አርብቶ አደሮች፣ አርሶ አደሮች ከሩቅ ድረስ መጥተው የሚያቀርቧቸው ሀሳቦች፣ ሴቶች፣ አካል ጉዳተኞች፣ እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳችሁ በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል። ስለዚህ አንዳንድ አንፎርሲን ወይም ያልታዩ እውነቶች ያጋጥማሉ። በዚህ ምክንያት ነው እንግዲህ አሁን ዛሬ ይህንን ስራ እየተሰራ ነው ያለው። ነገ እንደ እግዚአብሔር ፈቃድ ይሄ ስልታዊ ቡድን ላይ ስራዎች በሚገባ ይጀምራሉ የሚለው በዛ ምክንያት ነው። አንዳንድ ጥያቄዎች አቅርባቸዋል። የተሳታፊዎች ቁጥር ምንድን ነው ነግረናቸዋል። ባለፈውም ነግሬያቸዋለሁ። ትክክለኛውን እንዲቅጩን ቁጥር በየክፍሉ በሚገቡበት ጊዜ ይመዘገባሉ። የቀን አቴንዳንስ ወይም የቀን ተሳትፎ ይወሰዳል። ይህም ራሱን የቻለ ዶኩሜንት ነው። ይህም የራሱን የቻለ ታሪክ ነው። ምናልባት በአንድ ወይም በሌላ ምክንያት ከስብሰባው ውጭ ያሉ ወገኖች ካሉ ከእንግዲህ ወዲያ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና የማሳስበው አቴንዳንስ መገኘት በጣም